የአዲስ አበባ ቦሌ ክፍለ ከተማ ወረገኑ ከ10 በላይ ሰዎች የተገደሉበት ግጭት ተፈጥሯል። እንግዲህ ከሁለት ቀናት በፊት በቦሌ ገርጂ ቦሌ ክፍለ ከተማ ውስጥ ነው ወረገኑ የሚባለው አካባቢ ላይ በህገወጥ መንገድ ቤት ሰርታቸዋል የተባሉ ወደ 2000 አባወራዎች ናቸው። ወደ 2000 ቤቶች ይጠጋሉ። እነሱን ለማፍረስ መንግስት በዘመቻ ገብቷል። እንግዲህ ሌሊት ላይ እርምጃ መውሰድ ሲጀምር ህብረተሰቡ በቤት ውስጥ በነበረበት ጊዜ ነው ከነ ህዝቡ ውስጥ ያለ ቃው ያለ እርምጃ መወሰድ የተጀመረው። በእለቱ 8 ሰዎች ነው በመጀመሪያው ቀን የተገደሉት። ከዛ በኋላ እንደዚሁ ቁጥራቸው እስከ 12ም 17 የሚባል አለ። ለጊዜው 10 በላይ የሚሆኑ ኢትዮጵያውያን ተገድለዋል በሁለት ቀን ግጭት ማለት ነው። እንግዲህ ይሄ በመሃል አዲስ አበባ ነው። የሁሉ ሲሆን የመንግስት መገናኛ ብዙሃን መንግስት ተጨማሪ እርምጃ መውሰድ እንዳለበት የሚያሳስቡ መግለጫዎችን ከማሰማት ባለፈ ስለተገደሉ ሰዎች እግራቸው ስለተሰበረ አሁን ህፃናት አዲስ አበባ ብርድ ነው። ሰሞኑን ከአየር ለውጥ ጋር በተያያዘ በጣም ዝናብ እየዘነበ ነው። ህፃናት ቤተክርስቲያን ተጠግተው ነው ያሉት። እናቶች፣ ሴቶች በጣም አሳዛኝ ሁኔታ ነው። የማል አዲስ አበባ የአፍሪካ መዲና በመትባለው ነው እንዲህ አይነት መጠነ ሰፊ አደጋ ኢትዮጵያ ላይ የተፈጸመው። እንግዲህ በጣም አሳዛኙ ነገር ፖሊሶቹም ሞተዋል። ፖሊሶቹ የሞቱት እንዴት ነው? እንግዲህ ከማል አንድ ፖሊስ እናትና ልጅ ይገላል። እንግዲህ እንደደረሰን መረጃ ከሆነ ያ ነገር ስሜቱን ይነካውና ራሱን አጠፋ የሚል ነገር ነው የመጣው። በራሱ ሁኔታው እንዲህ አይነት የጭካኔ እርምጃ የተወሰደበት መሆኑ ወዴት እያመራን ነው የሚለው ነገር መነሳት አለበት። ቀደም ሲል ያልከው ነገር አለ። ይሄ የመሬት ጉዳይ ነው። እነዚህ ሰዎች እዛ ከነበሩ አርሶ አደሮች ከ60,000 እስከ 100,000 ብር መሬቱን ገዝተው ከአመታት በፊት ነው ይሄን ሁሉ ሲያደርጉ መንግስት አለ። እንደውም አንዳንዶቹ ቀበሌ ድረስ ሄደው ህጋዊ ያደረጉበት ሰነድ ያገኙበት የባለቤትነት ማረጋገጫ ያገኙባቸው ሰነዶችን ይዘዋል። ነገር ግን ያኔ የበሉት የመንግስት ባለስልጣናት አሁን ሌሎች ሲመጡ ህገወጥ ናችሁ ብለው ወደ ማፍረስ ነው የመጡት። ህገወጥ ናችሁ አይደሉም። ህገወጥነት ምንጊዜም የሚደገፍ አይደለም በመሰረቱ። ነገር ግን እነዚህ ሰዎች ይሄን ሁሉ ሀብት ሲያፈሱ ቤት ሲገነቡ ዝም ያለ መንግስት ዛሬ ተነስቶ እንዲህ አይነት የሰው ህይወት የሚጠፋበት እርምጃ መውሰዱ በጣም አስደንጋጭ ይመስለኛል። ሌላው ነገር በሌሊት ነው መተው በእቃቸውን አሁን ምንድነው ዝርፊያም ተፈጽሞብናል ነው የሚሉት። የቤት ንብረታቸውን በሙሉ እነዚህ አፍራሽ ግብረ ኃይል በዚህ በመኪና ቆሻሻ በሚጥል መኪና በዛ ጭነው እየወሰዱ ነው ያሉት። ይሄ አካባቢውን በሙሉ ሰው መጥቶ እንዳይረዳቸውም አጥረውት ሰው እንዳይመጣ እንዳይገባ እንዳይሰማ። በጣም የሚገርም መሀል አዲስ አበባ ደውለን ነበር። ስለዚህ የሰማ ሰው የለም። 10 ኢትዮጵያውያን ተገለው መሀል አዲስ አበባ ስልክ ብትደውል ስለዚህ ጉዳይ ሰማም የለም። በጣም አስፈሪ ጊዜ ነው ያለነው። ያው ሁሉ ሚዲያ ባለበት ከተማ ውስጥም እንዲህ አይነት ነገር እንደው ጊዜ ሰጥቶ ያወራ ሚዲያ ለመኖሩም በጣም አነጋጋሪ ሊሆን ይችላል። ምን ትላለህ ኤርሚያስ? ያው መሳይ እኔ ይሄ የአዲስ አበባ የመሬት ጉዳይ ምናልባት በቅርብ የምከታተለው ነው ከኋላ ጀምሮ አንዳንድ ነገሮችን ስለማውቃቸው ከዚህ የከፋ ነገር ይመጣል የሚለው ግምቴ አለ። የቀደም ካነሳነው ጋር የሚያያዝ ነው። በተለይ የአዲስ አበባ መሬት ከኒውዮርክ እና ከካሊፎርኒያ ካሉ የዓለም ምርጥ ከተሞች ከመጣው መሬት በላይ ነው የመሬቱ ዋጋ። በካሬ ሜትር 29000 እና 37000 እኮ የምትሰማባት በአንድ ካሬ ሜትር እንደዛ የምትሰማባት ከተማ ሆናለች። እና ይሄ ራሱ ጤነኛ የሆነ የኢኮኖሚ ስርዓት ያለመኖሩ መንስኤ መሆኑን ቅድም ያነሳው የተረጨ ብር መኖሩን የመሬት ለመቆጣጠር የሚካሄድ ሩጫ መኖሩን የሚያመለክቱ ነገሮች ናቸውና የአዲስ አበባም ችግር ቅድም ያልኩ ነው መዋቅራዊ ነው፣ ስትራክቸራል። ያ መዋቅራዊ ችግር የፈጠራቸው ነገሮች ናቸው። ከመጀመሪያ እስከ መጨረሻ በተደጋጋሚ ስላነሳሁት አዳዲስ ነገሮችን ብቻ ነው ማንሳት የምፈልገው እና አሁን በቅርብ ቀን ያየዋቸው ነገሮች አሉ። ወደዛ ከመግባቴ በፊት አንድ ስርዓት ተቀባይነት ሲያጣ ህገወጥ ህብረተሰቡ ራሱ ወደ ህገወጥ የሰራው ነገር ካለ እንኳን ህገወጡን ለመከላከል ነው የሚገባው። ትልቁ ነጥብ ይሄ ስርዓት ተቀባይነቱን አጥቷል፣ ሌጂቲሜሲውን አጥቷል።
ስለዚህ ምንም ወርቅ ቢያፈስ እንኳን ህገወጥ ሊከላከል ማለት ነው እንደው ህገወጥ ናቸው ብለው ሰድና እንኳን እሱን ሊያፈርስ ወርቅ ቢያፈስ እንኳን ኦሬዲ አልቋል አሁን የህብረተሰቡ አንድ የሆነ ነገር እኮ ሲበቃ ይበቃል እዛ ደረጃ ላይ ደርሷል ስለዚህ ህገወጥ አይደሉም ህገወጥ ናቸው ምናምን የሚባል ክርክር የሚያስገባ ነገር አይደለም ከዚህ ስርዓት አቋያ ምናልባት የሚያስጋው የሚመጣው ስርዓት እነዚህ እንደዚህ አይነት ህገወጦችን እንዴት ትሪት ያደርጋቸዋል የሚለው ነው እኔ የሚያሳስበኝ ከዛ ተመልሼ ወደ አሁን ወዳለው ነገር ስመጣ ይሄ አሁን በቅርብ እንደዚሁ ተሸራርፋ ያለፈች ምናልባት የካቲት 16 2008 የአስተዳደሩ ያወጣው መመሪያ አለ ብዙ ሰው አልተነጋገረበትም ያው እኔ መመሪያዎቹን በየጊዜው ስለማረጋግጣቸው አሁን የካቲት 16 የወጣ መመሪያ ነው ይሄ መመሪያ ምንድነው የሚለው ምትክ ቦታ ለመስጠት የወጣ መመሪያ ነው አርሶ አደሩ ሲፈናቀል በፊት ምንም ነገር አይደረግም ነበር አሁን ግን የ250 ካሬ ሜትር 500 ካሬ ሜትር ለመስጠት የአዲስ አበባ አስተዳደር ያወጣው መመሪያ ነው ካቢኔው ማውጣት ይችላል በነገራችን ላይ መመሪያ የሚያወጣው ካቢኔው ነው አዋጅና ደንብ ሲሆን ምክር ቤቱ ያወጣል ስለዚህ አሁን እነዚህ አርሶ አደሮቹም ያኔ የተፈናቀሉት ኮሚቴ አዋቅሯቸው ነበር እነሱ መሬታቸውንም እየጠየቁ ነው ምክንያቱም ያንን መሬት መንግስት ሲሸጠው ስለነበረ መሬታቸው ላይ ቢሄዱ ቢያንስ 200 300 ካሬ ሜትር ምትክ መሬት የማግኘት እድል አላቸው ስለዚህ አሁን አንዱ ነገር እየተደረገ ያለው አርሶ አደሩንና ይሄ በህገወጥ የገዙ ሰዎችን እርስ በራስ ማጋጨት ነው ይሄ የመጀመሪያው ዓላማ ነው ምክንያቱም ዶክመንት የላቸውም እነዚህ ሰዎች ሲሸጡ አርሶ አደሩ መንግስት ሳይመጣበት በፊት በካሬ ሜትር 2 ብር ከስሙኒና 2 ብር ከምናም ከሚቀበል ከግለሰቦች በካሬ ሜትር 500 600 ተቀብሎ ሸጦ ወጥቷል አሁን ደግሞ እንደ ኮሚቴ ሲያዋቅሩት መሬቱን ዲማንድ አደረገ ስለዚህ አሁን በመሬቱ ላይ ሄዶ ይሄ የኔ መሬት ነው ብሎ አዲስ መሬት ምንድነው የምትክ ቦታ ለማግኘት ነው በዚህም አርሶ አደሩ መታለል የለበትም በነገራችን ላይ አሁንም ግልጽ ማድረግ የምፈልገው ይሄ ምትክ ቦታ የመስጠት የወጣ መመሪያ ለአራተኛ ጊዜ ሲወጣ እኔ በነበርኩ ጊዜ 2 ጊዜ ወጥቷል ምትክ ቦታ መስጠት ምንድነው አርሶ አደሩ 10000 ካሬ ሜትሩን ቢቀማ ለተቀማበት 10000 ካሬ ሜትር 250 200 ካሬ ሜትር የሆነ ቦታ ይሰጣዋል ለመኖሪያ ተብሎ እስከዛሬ አልተደረገም አልተሰጠም ለአርሶ አደሩ ይሄ አንዱ ነገር ነው ኢቭን የተሰጣቸው ሰዎች እንኳን ሸቀውታል ከዛ በኋላ ምክንያቱም አርሶ አደር ነው ከተማ መኖር አይችልም ኑሮ ምን እንደሆነ አቅም ይሄ አይነት ችግሮች አሉና እንደዚህ አይነት ነገሮች ተደብቀው እንዳይሄዱ ነው በጣም የሚያሳዝነ መሳይ የቀረበው ማሻሻያ በቤተሰብ ነው የሚሰጠው ለምሳሌ የቤተሰብ ብዛት 3 ከሆነ 250 ካሬ ሜትር 10000 ብትቀማ 250 3 ቤተሰብ ካለ 7 ቤተሰብ ካለ 400 ቤተሰብን መለኪያ አይደለም የካሳ መሬት ለመውሰድ እና ዋናው ችግር አርሶ አደሩን የነባሩን ባለመሬትና እነዚህ የሰሩትን ሰዎች ለማጣላት ያደረጉት ነገር ነው ሁለተኛ መሬቱን የሚፈልጉታል ምናልባት ተጨማሪ ነገር ማንሳት እንችላለን መሳይ እንግዲህ ኤርሚያስ በዝርዝር አንተ ካለው ሁኔታ አንፃር ነው ያሳየው ነገር ሁኔታዎችን የተከሰቱትን ሁኔታዎች ለማየት ሞክረን ነበር የአዲስ አበባ አስተዳደር የሚለው ከ1997 ድረስ በአካባቢው ቤት የሰሩት ህጋዊ ይሆናሉ ከዛ ከ1997 ወዲህ የሰሩትን ግን ህጉ ስለማያቅፋቸው እንዲፈርሱ ይደረጋሉ ለዚህም ቅድመ ማስጠንቀቂያ ተሰጥቷቸዋል በሾች የሚቆጠሩት ይሄን በቅድመ ማስጠንቀቂያው ይሄ እንግዲህ ምን ያህል እውነት እንደሆነ ነዋሪዎችን አነጋግረን ፈጽሞ ሐሰት የሚል ነገር ነው የነገሩን መንግስት በኃይል ከማፍረሱ በፊት ንብረታቸውን አውጥተው ቤታቸውን አፍርሰው ከአካባቢው ለቀዋል ነው እነዚህ ሰዎች ወዴት ሄዱ እውነት ምትክ ቦታ ሳያገኙ የሰሩትን ግን ቀላል አይደለም ያወጡት ገንዘብ መሬቱን ብቻ ለመግዛት እስከ 100,000 ብር አውጥቷል ቤቱን ለመስራት የትና የት ነው ይሄንን አፍርሰው እነዚህ ሰዎች የት ሄዱ ምናልባት መንግስት ህጋዊ ራሱን ለማድረግ እንዲህ አይነቱን ነገር የተጠቀመ ይመስላል ዋናው ነገር ሰዎቹ ተስፋ ቆርጠዋል ያነጋገርናቸው ሰዎች የሚሉን ተስፋ ቆርጠዋል ይሄ መንግስት አንዳችም መልስ ለህዝብ ብሎ የሚሰጠው የለም ባለፉት 25 አመታት ያስመሰከረው የህዝብን ጥያቄ በጥይት ሲመልስ ነው ያየነው ስለዚህ አሁን መልስ እናገኛለን ብለን አይደለም እንደውም አንድ አባወራ ቤቱ የፈረሰበት አባወራ ያለን ለምን አንታጠቀም ነው
ከደቡብ ሱዳን ትምህርት እንውሰድ። የደቡብ ሱዳን ተቋሚዎች ጠንካራ ስለሆኑ የማዕከላዊውን መንግስት ገትረው አሁን ስልጣን ተጋርተዋል። እንደዛ አይነት ጠንካራ የሆነ ተቋሚ ቢኖር ኖሮ ይሄ መንግስት አይጫወትብን። እስከዛ ድረስ ሄደዋል። ህዝቡ የሚረግጥበት መሬት አጥቷል። ህዝቡ ከምንም በላይ ምሬት ላይ ነው ያለው፣ ኦሮሞም አማራውም ሁሉም። ስለዚህ ዓለምን አጠቃላይ መፍትሄ ነው። አሁን እንግዲህ ይሄ አንድ ጉዳይ ነው፣ ግን ሰዎቹ እየገለጹ ያሉት አጠቃላይ መፍትሄ ነው። በዚህች መፍትሄ እንደማያገኙ አውቁታል። መንግስት እርምጃ እየወሰደ ነው ያለው። ነገ ከነገ ከማላቸው ሌሎችም እንደሚገደሉ ያውቁታል። ስለዚህ አጠቃላይ መፍትሄ ነው እየጠየቁ ያሉትና ይሄንን ሐሳባቸውንስ እንዴት ታይዋለህ? አሁን ምን መሰለህ፣ እኔ እንትኑ ነው ማየው በአዲስ አበባ እንደመኖሬና በዛ በአስተዳደር ውስጥ እንደመስራቴ የህብረተሰቡ አስተሳሰብ ከዚህ ከስርዓቱ መዋቅራዊ ችግር እንዳለበት የሌብነት እና ዝርፊያ የስርዓቱ አንድ አካል እንደሆነ በህብረተሰቡ ውስጥ ግንዛቤ አለ። ምን ይሆናል በዚህ ምክንያት ህገወጥ ትሰራለህ ወይም እንዳልኩ ከአርሶ አደሩን አፈናቅለ የተወሰነ ብር ተደራድረ ደላሎች በነገራችን ላይ ይሄ የምታየው መሬት በትልቅ ደረጃ የሚገዙት ደላሎች ናቸው። መንግስት ውስጥ ያሉት ደላሎች ናቸው። የስርዓቱ እንትሮች አባላት የሚባሉት እነሱ በብዙ ይገዙና ለነዚህ ለተናጠር ሰዎች በሸንሽነው ነው የሚያከፋፍሉት። ይሄ ነው የነበረው የጫኝና አውራጅ የሚባለውም ይሄ ያልከው አፍራሽ ግብረ ኃይሉ ራሱ እያንዳንዱ ቢመረመር እዛ ውስጥ አለ፣ ህገወጥነት ውስጥ አለ። ስለዚህ እንትኑን አይተውታል። ይሄ መንግስት የተቀባይነት ችግር ያለው የሆነች ነገር ሲመጣበት ግን ነገሮችን ህጋዊ ያረገ ሲሄድ አይተዋል። ለምሳሌ መመሪያ ቁጥር 1 ባለፈው በተደጋጋሚ ማነሳው አለ። መመሪያ ቁጥር 1 ምርጫ ሲመጣ ነው ህጋዊ የሆነው። መመሪያ ቁጥር 2 አርከበ ሲመጣ ነው ህጋዊ የሆነው። መመሪያ ቁጥር 3 በ98 ከምርጫው በኋላ የተዘረፉት በአብዛኛው መዋቅሩ ስለዘረፈ የመዋቅሩ ቦታዎች ስለሆኑ መመሪያ ቁጥር 3 ከ98 በኋላ ህጋዊ ያርጓል። አንተ 3 ጊዜ ህገወጥ የሆነ ነገር ህጋዊ ካረገ አራተኛ ጊዜ ማያረግበት ምክንያት ምንድነው? ስለዚህ እርግጠኛ ነኝ ምርጫ ቢመጣባቸው የሆነች የሚያገደረድራቸው ተቃዋሚ ፓርቲ ቢመጣባቸው ይሄ አሁን የተባሉትን ቦታዎች ህጋዊ ያደርጋሉ። ከህብረተሰቡ ፍላጎትና እንትን አይደለም የሚሄዱት፣ ለራሳቸው ከስልጣን መቆያ ጊዜያዊ ፍላጎት እየተነሳ የሚሄድ ነገር ነውና ህብረተሰቡ እንዳስተሳሰብ እየለመደው ስለሄደ እነዚህ መሬትን የሚዘርፉትና መሬቱን የሚሰጡት የአጠቃላይ ችግር ያለባቸው መሆኑን ስለተገነዘበ ነው እየገባ ያለው። መሰለ አንዳንዱ እኮ ደሞዙን ተበድሮ ተጎረቤት ተበድሮ ብድር ወስዶ ነው እነዚህን ትንንሽ መሬቶች የሚገዛው። ነገ ከነገ ወዲያ እንዳልከው ቤቱ ይፈርሳል፣ ከመልሶ ወደ መጠለያ ይገባል። እና ይሄ አይነት እንትን ይሄ ቪሸስ ሰርክል የምንለው ዑደት የሆነ ነገር አዲስ አበባ ውስጥ የተፈጠረበት ሁኔታ ነው የምታየው መሳይ። እንግዲህ አበቃን የዛሬውን ዝግጅታችን። ተመልካቾቻችን በሁለት ርዕሰ ጉዳዮች ላይ ያቀረብነው የፍታ ፕሮግራም በዚህ ተጠናቋል። ኤርሚያስ ለገሰና መሳይ መኮንን ነበርን። ጤና ይስጥልን።